ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የካቲት 10 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናሳውቃችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉ እንጋብዛችኋለን። በቅድሚያም አርዕስቶችን ባለስልጣን መስሪያ ቤቱ ለሁሉም የመንግስት ከፍተኛ ትምህርት ተቋማት ሰራተኞች አዳዲስና አስገዳጅ ማሳሰቢያ አስተላልፏል። በዝርዝር እናጋራችኋለን። በኢንቨስትመንት ስራ ላይ ለተሰማሩ ባለሀብቶች የቀረጥ ነፃ መብት መፈቀዱ ተሰምቷል። የቀረጥ ነፃ መብቱን ተከትሎም የገንዘብ ሚኒስትሩ አቶ አህመድ ሺዴ የፈረሙበት አዲስ መመሪያ ይፋ ሆኗል። የምትሰሙት መረጃችን ነው። ከባህር ማዶ መረጃዎቻችን መካከል ደግሞ በገበያ ቦታ ላይ በደረሰ የሰው አልባ አውሮፕላን ጥቃት ከ25 በላይ ንጹሃን ሰዎች በአሰቃቂ ሁኔታ ህይወታቸው ማለፉ ተሰምቷል። ይህን ከባድ የሰው አልባ አውሮፕላን ጥቃት ተከትሎም አዳዲስና አነጋጋሪ መረጃዎች ወጥተዋል። እናጋራችኋለን። የኢራን እስልምና አብዮታዊ ዘብ በስትራቴጂካዊ የሆርሙዝ ባህረ ሰላጤ ላይ መጠነ ሰፊ ወታደራዊ ልምምድ መጀመሩ ተገለጸ። በልምምዱ ላይ ደግሞ ዘመናዊ ድሮኖች፣ የሚሳኤል ስርዓቶችና የኤሌክትሮኒክስ ጦርነት መሳሪያዎች ጥቅም ላይ መዋላቸውን ተከትሎ በቀጠናው ከፍተኛ ስጋት ተቀስቅሷል። በዝርዝር ይዘነዋል። ቻይና ለሀገሪቱ ዜጎች ያለ ቪዛ የመግባት መብት መስጠቷ ተሰምቷል። ሙሉ መረጃውን በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በየተቋማቱ የሚገኙ የአካዳሚክ የምርምርና የአስተዳደር ሰራተኞች በሀገር ውስጥ ለተገኘ የትምህርት ስልጠና ማስረጃ እንዲያረጋግጡ ማሳሰቢያ ተላለፈ። የትምህርትና ስልጠና ባለስልጣን ለሁሉም የመንግስት ከፍተኛ ትምህርት ተቋማት በሚል ባወጣው ማሳሰቢያ በየተቋማቱ የሚገኙ የአካዳሚክ የምርምር እንዲሁም የአስተዳደር ሰራተኞች በሀገር ውስጥ ለተገኘ የትምህርትና ስልጠና ማስረጃ ከግል ተቋማት ለተገኙት ቅድሚያ መስጠት እንዲያረጋግጡ ትዕዛዝ አስተላልፏል። በኢፌዴሪ የፌዴራል መንግስት አስፈጻሚ አካላት ስልጣንንና ተግባርን ለመወሰን በወጣው አዋጅ 11263/2014 ዓ.ም አንቀጽ 60 በትምህርትና ስልጠና ባለስልጣን አደረጃጀት ስልጣንንና ተግባርን መወሰኛ ደንብ 518/2014 አንቀጽ 6 ንዑስ አንቀጽ 6 ባለስልጣን መስሪያ ቤቱ በተሰጠው ስልጣንና ተግባር እንዲሁም በኢፌዴሪ የትምህርት ሚኒስቴር መመሪያ ቁጥር 990/2016 ዓ.ም አንቀጽ 4ና 10 መሰረት በሀገር ውስጥ የተገኙ የትምህርትና ስልጠና ማስረጃዎችን ያረጋግጣል። በተጨማሪም በውጭ ሀገራት የተገኙ የትምህርትና ስልጠና ማስረጃዎችንም አቻ ግመታ እንደሚሰራ ባለስልጣኑ ባወጣው ደብዳቤ አስታውቋል። በዚሁ መሰረት በየተቋማቱ የሚገኙ የአካዳሚክ የምርምር እንዲሁም የአስተዳደር ሰራተኞች በሀገር ውስጥ ለተገኘ የትምህርትና ስልጠና ማስረጃ ከግል ተቋማት ለተገኙ ቅድሚያ በመስጠትም እንዲያረጋግጡ ያሳሰበ ሲሆን ከውጭ ሀገር ለተገኘ የትምህርትና ስልጠና ማስረጃ ደግሞ አቻ ግመታ እንዲያሰሩ ትዕዛዝ አስተላልፏል። ይህ ካልሆነ ግን ማንኛቸውም የትምህርትና ስልጠና ማስረጃውን ማግኘት ተከትሎ የሚደረግ ውድድር፣ ቅጥር፣ የደረጃ እድገትና ተያያዥ ጥቅማ ጥቅሞች መፍቀድና መስጠት በሚመለከተው አካልና አግባብነት ባለው ሕግ የሚያስጠይቅ መሆኑንም አስገንዝቧል። እንዲሁም የተቋማት በየደረጃው ያለው አሰራርም ሰራተኞች ለትምህርትና ስልጠና በሚልክበት ጊዜም ስለ ማስረጃ ማረጋገጥና አቻ ግመታ ማስረጃነት በቂ መረጃ እንዲኖራቸው ማድረግና በየደረጃው ማሟላት ያለባቸውን ጉዳዮች አሟልተው ያለ እንግልት እንዲገለገሉ ለማስቻል እገዛ እንዲደረግም አሳስቧል።
የገንዘብ ሚኒስቴር በኢንቨስትመንት ስራ ላይ ለተሰማሩ ባለሀብቶች ለጄኔሬተርና ትራንስፎርመር የቀረጥ ነፃ መብት ፈቀደ። የገንዘብ ሚኒስቴር በኢንቨስትመንት ስራ ላይ ለተሰማሩ ባለሀብቶች የሚሰጠውን የቀረጥ ነፃ ማበረታቻ በማሻሻል ለስራቸው አስፈላጊ የሆኑ የኢንዱስትሪ ጄኔሬተሮችና ትራንስፎርመሮች ከቀረጥ ነፃ ወደ ሀገር ውስጥ እንዲያስገቡ መወሰኑን አስታውቋል። በገንዘብ ሚኒስትሩ አቶ አህመድ ሺዴ የተፈረመው ይህ አዲስ መመሪያም ባለሀብቶች ለፕሮጀክቶቻቸው የሚያስፈልጋቸውን የኃይል መሰረተ ልማት በዝቅተኛ ወጪ እንዲያሟሉ በማድረግ የኢንቨስትመንት ፍሰቱን ለማሳለጥ ያለመ ነውም ተብሏል። ይህ የፖሊሲ ማሻሻያ የተደረገው በመመሪያ ቁጥር 1064/2017 አንቀጽ 19 ንዑስ አንቀጽ 2 በተሰጠው ስልጣን መሰረት ሲሆን ቀደም ሲል በነበረው ዝርዝር ውስጥ እነዚህ ወሳኝ የካፒታል ዕቃዎች ባለመካተታቸው በኢንቨስትመንት እንቅስቃሴው ላይ መስተጓጎል ፈጥሮ እንደነበረም ሚኒስትሩ ገልጿል። ቀደም ሲል በነበረው አሰራር ኢንቨስተሮች ለፋብሪካዎችና ለታላላቅ የእርሻ ልማቶችም ወሳኝ የሆኑ የኃይል ማረጋጊያና መጠባበቂያ መሳሪያዎችን ለማስገባት ከፍተኛ የጉምሩክ ቀረጥ እንዲከፍሉ ይገደዱ እንደነበር ይታወሳል። በመሆኑም አዲሱ መመሪያ ተግባራዊ እንዲሆንም ለሁሉም የክልልና የከተማ አስተዳደር የኢንቨስትመንት ተቋማት ጥብቅ መመሪያም የተላለፈ ሲሆን ተቋማቱም የባለሀብቶችን ጥያቄ በዚያ አግባብ አጣርተው እንዲያስተላልፉም ታዟል። ይህም በተለይም በኃይል አቅርቦት እጥረት ምክንያት ወደ ስራ መግባት ያልቻሉ ፕሮጀክቶችን ለማነቃቃትና የሀገሪቱን የኢንዱስትሪ ምርታማነት ለማሳደግ ትልቅ ሚና ይጫወታል ተብሏል። ኢትዮጵያ ከውጭ ሀገራት ለጤናው ዘርፍ የምታገኘው ድጋፍ እየቀነሰ መምጣቱ ተገለጸ። ኢትዮጵያ ለጤናው ዘርፍ ከውጭ ሀገራት የምታገኘው የገንዘብ ድጋፍ በከፍተኛ ሁኔታ እየቀነሰ በመምጣቱም በሀገር ውስጥ ሀብት ለማሰባሰብ መታቀዱ ተገልጿል። ቀደም ሲል ለጤናው ዘርፍ ከውጭ ሀገራት የሚገኘው 30 በመቶ ድጋፍ ወደ 20 በመቶ ዝቅ ሊል እንደሚችል የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ተናግረው በሀገር ውስጥ ሀብት ለማሰባሰብ መታቀዱንም ገልጸዋል። አሜሪካንን ጨምሮ ከምዕራባውያን ሀገራት ለዘርፉ የሚሰጠው ድጋፍ የቀነሰ መጥቷል ያሉት ሚኒስትር ዴኤታው ይህንን ጫና ለመቋቋምም በሁሉም ደረጃ የሚገኙ የጤና ተቋማት ከጥገኝነት ተላቀው ራሳቸውን በሰው ኃይልና በቴክኖሎጂ በማብቃት ገቢያቸውን እንዲያሳድጉም እድል የሚፈጥርላቸው አሰራር እንደሚዘረጋ ተናግረዋል። ሚኒስትር ዴኤታው አክለውም የመንግስት የዓመታዊ በጀት እንደሚጨምር ገልጸው በሀገር ውስጥ ካሉ መንግስታዊና መንግስታዊ ካልሆኑ ድርጅቶች በተለያዩ መንገዶች ሀብት ማሰባሰብ እንዲቻል አቅጣጫ መሰጠቱንም ጠቁመዋል። በተጨማሪም የሀብት ብክነት እንዳይኖር በክልሎች ጥብቅ ክትትልና ቁጥጥር እንደሚደረግም ገልጸው ጤና ሚኒስቴርም የዘርፉን አጠቃቀም በማጠናከር ወደፊትም የሚገጥሙ ዓለም አቀፍና ሀገር አቀፍ የጤና ስጋቶችን በራስ አቅም ለመመከት ታቅዶ እየተሰራ እንደሆነም አብራርተዋል። በሙሽራ ጓደኛው ላይ ዘግናኝ ግድያ የፈጸመው ሚዜ በ25 ዓመት ጽኑ እስራት መቀጣቱ ተገለጸ። ከ2 ዓመት በፊት በማዕከላዊ ትግራይ ዞን አገላ ወረዳ ውስጥ በሰርግ ማግስት በጓደኛው ላይ አሰቃቂ ግድያ የፈጸመው አወተ ገብረ መስቀል በ25 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። የማዕከላዊ ዞን ከፍተኛ ፍርድ ቤት የእንትጮ ምድብ ችሎት የካቲት 5 ቀን 2018 ዓ.ም በዋለው ችሎት ተከሳሹ የፈጸመው ግፍ የተሞላበት ድርጊት በማስረጃ በማረጋገጡ ነው ይህንን የቅጣት ውሳኔ ያስተላለፈው። ወንጀሉ የተፈጸመው በሚያዝያ ወር 2016 ዓ.ም በእንግላ ወረዳ ሆያ ጣቢያ ሲሆን በወቅቱ ሟች የሰርግ ስነ ስርዓቱን አከናውኖ በደስታ ላይ በነበረበት ወቅት እንደሆነም ተነግሯል። ተከሳሹ አወት ገብረ መስቀል ሟችና ባለቤቱ በቤት ውስጥ ባሉበት ሌሊት በስተጀርባ ባለው በር በማንኳኳት
በማንኳኳት ሙሽራውን ለይቶ ወደ ውጪ እንዲወጣ ካደረገም በኋላ በቢላዋ ወግቶና ገደል ውስጥ በመጣል ሕይወቱ እንዲያልፍ ማድረጉን የፖሊስ የምርመራ መዝገብ ያሳያል። ይህ ዘግናኝ ድርጊትም ከተፈጸመ በኋላ ለ2 ዓመታት ያህል በሚስጥር ተይዞ ቢቆየም የወረዳው ፖሊስና አስተዳደር እንዲሁም የዞኑ የፖሊስና አቃቤ ሕግ በቅንጅት ባደረጉት ጥብቅ ክትትልም ወንጀለኛው ሊለይ መቻሉ ተገልጿል። ረጅም ጊዜ የወሰደው የምርመራ ሂደትም በተለያዩ የሰውና የሰነድ ምስክሮች ተደግፎ ለፍርድ ቤት የቀረበ ሲሆን ፍርድ ቤቱም የቀረቡትን መረጃዎች መርምሮ ተከሳሹን ጥፋተኛ ብሎታል። ፖሊስ እንደገለጸው ከሆነ ወንጀሉ የተፈጸመው በቅርብ ጓደኛ መሆኑና ድርጊቱ የተፈጸመበት መንገድ እጅግ አሰቃቂ በመሆኑ ጉዳዩን ልዩ ትኩረት እንዲያገኝ አድርጎታልም ብሏል። አሁን የተላለፈው የ25 ዓመት ጽኑ እስራትም ተከሳሹ በፈጸመው ድርጊት ልክ ተገቢውን ቅጣት እንዲያገኝ ለማድረግ መሆኑም ተመላክቷል። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋግራለን። የኢራን የእስልምና አብዮታዊ ዘብ በሆርሙዝ ባህረ ሰላጤ ላይ መጠነ ሰፊ ወታደራዊ ልምምድ መጀመሩ ተገለጸ። የኢራን የእስልምና አብዮታዊ ዘብ ስትራቴጂካዊ የሆርሙዝ ባህረ ሰላጤ ላይ ስማርት ሆርሙዝ የተሰኘ መጠነ ሰፊ ወታደራዊ ልምምድ መጀመሩን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። በትናንትናው ዕለት የተጀመረው ይህ ወታደራዊ ልምምድም በባህረ ሰላጤው ላይ ሊያጋጥሙ የሚችሉ የደህንነት ስጋቶችን ለመመከት ያለመ መሆኑ ተገልጿል። የልምምዱ ዋነኛ ትኩረት ደግሞ የኢራን የባህር ኃይል ክፍሎችን ዝግጁነት መፈተሽ፣ የደህንነት እቅዶችን በአዲስ መልክ መከለስና ለሚሰነዘሩ ጥቃቶች ፈጣን ምላሽ የመስጠት አቅምን ማሳደግ እንደሆነ የዘቡ ጦር አዛዥ ጀነራል መሐመድ ፓክፑር ገልጸዋል። ይህ ወታደራዊ እንቅስቃሴም የተከናወነው አሜሪካ በቀጠናው ያላትን የጦር ኃይል ባጠናከረችበትና በጄኔቫ በሁለቱ ሀገራት መካከል የሚደረገው የኒውክሌር ድርድር ከመጀመሩ አንድ ቀን ቀደም ብሎ ነው ተብሏል። በልምምዱ ላይም ዘመናዊ ድሮኖች፣ የሚሳኤል ስርዓቶችና የኤሌክትሮኒክስ ጦርነት መሳሪያዎችም ጥቅም ላይ የዋሉ ሲሆን ይህም ደግሞ ኢራን በዓለም የነዳጅ ንግድ ቁልፍ መተላለፊያ በሆነው የሆርሙዝ ባህረ ሰላጤ ላይ ያላትን ወታደራዊ የበላይነት ለማሳየት የታለመ እንደሆነም ተነግሯል። በተለይም ፕሬዝዳንት ዶናልድ ትራምፕ ሁለተኛውን የዓለም ትልቁ የአውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ መላካቸውን ተከትሎ የኢራን ባለስልጣናት ማንኛውንም አይነት የውጭ ጥቃት ለመመከት ዝግጁ መሆናቸውንም በመግለጽ ላይ ይገኛሉ። የሆርሙዝ ባህረ ሰላጤም በዓለም ላይ ካለው የነዳጅ ዝውውር 20 በመቶ የሚሆነው የሚተላለፍበት በመሆኑም በቦታው የሚደረጉ ማንኛውም ወታደራዊ እንቅስቃሴዎች በዓለም አቀፉ የኢኮኖሚና የፖለቲካ መድረክ ላይ ከፍተኛ ስጋትን ፈጥሯል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ከኦማናቻቸው ጋር በትላንትናው ዕለት ሰኞ ወደ ጄኔቫ ማቅናታቸው ተገልጿል። በዚህም በዛሬው ዕለት በኦማን አሸማጋይነት በኢራንና በአሜሪካ መካከል ለሚጀምረው ወሳኝ ድርድር መክፈቻ ተደርጎ የተወሰደም ሲሆን ድርድሩ በዋናነት በኒውክሌር ጉዳይና በቀጠናው ሰላም ዙሪያ የሚያተኩር ይሆናልም ተብሏል። በሱዳን የገበያ ቦታ ላይ በደረሰ የሰው አልባ አውሮፕላን ጥቃት በትንሹ የ28 ሰዎች ሕይወት መቀጠፉ ተገለጸ። በሱዳን ሰሜን ኮርዶፋን ግዛት በሚገኝ አንድ የገበያ ቦታ ላይ በተፈጸመ የድሮን ጥቃት ቢያንስ 28 ንጹሃን ዜጎች መገደላቸውን የሰብአዊ መብት ተሟጋች ድርጅቶች አስታውቀዋል። ጥቃቱ የተፈጸመው የሶዳሪ ከተማ በስተሰሜን ምስራቅ በሚገኘው አልሳፊያ በተባለ የገበያ ስፍራ ላይ ሲሆን በጥቃቱ በወቅቱ ገበያው በሰዎች ተጨናንቆ እንደነበርም ተገልጿል። ጥቃቱን ተከትሎም ኢመርጀንሲ ሎየርስ የተባለው የሰብአዊ መብት ተሟጋች ቡድን ባወጣው መግለጫ ከሟቾቹ መካከል ሴቶች፣ ሕፃናትና አረጋውያን እንደሚገኙበትም አረጋግጧል። እንደ መብት ተሟጋች ቡድኑ ገለጻ ከሆነ በርካታ ድሮኖች ገበያውን ኢላማ ያደረጉት ደግሞ ሰዎች በብዛት በሚገበያዩበት ሰዓት ነውም ብሏል። በዚህ አሰቃቂ ጥቃትም ከ28
ከ8 ሰዎች በላይ ሲሞቱ በደርዘን የሚቆጠሩ ሌሎች ደግሞ ከፍተኛ የአካል ጉዳት ደርሶባቸዋል ሲል ሱዳን ትሪቡን ዘግቧል። በዚህም የቆሰሉት ሰዎች ቁጥር ከፍተኛ በመሆኑና የሕክምና እርዳታ ለማግኘት አስቸጋሪ በሆነበት ሁኔታ የሟቾች ቁጥር ሊጨምር እንደሚችልም ተነግሯል። ጥቃቱ የተፈጸመው ፈጥኖ ደራሽ ኃይሎች በሚቆጣጠሩት አካባቢ ቢሆንም ጥቃቱን የፈጸመው አካል ማን እንደሆነ ግን እስካሁን በይፋ የታወቀ ነገር የለም። ይሁን እንጂ አካባቢው በሱዳን ጦር ሰራዊትና በፈጥኖ ደራሽ ኃይሎች መካከል ከፍተኛ ውጊያ የሚካሄድበት ግንባር እንደሆነ ይታወቃል። ፕሬዝዳንት ትራምፕ በጄኔቫው የኒውክሌር ድርድር ላይ በተዘዋዋሪ እንደሚሳተፉ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጄኔቫ ዛሬ ማክሰኞ በሚጀመረው ሁለተኛው ዙር የኒውክሌር ድርድር ላይ በተዘዋዋሪ ተሳታፊ እንደሚሆኑ አስታውቀዋል። ፕሬዝዳንቱ ይህንን ያስታወቁት በኤር ፎርስ ዋን አውሮፕላን ላይ ለጋዜጠኞች በሰጡት መግለጫ ሲሆን ኢራን ጠንካራ ተደራዳሪ መሆኗን ገልጸው ድርድሩ እጅግ ወሳኝ መሆኑንም አጽንኦት ሰጥተዋል። ይህ ድርድር የመጣውን ባለፈው ሰኔ ወር አሜሪካና እስራኤል በኢራን የኒውክሌር ማዕከላት ላይ ጥቃት ካደረሱ በኋላ በተፈጠረ ከፍተኛ ውጥረት መሆኑም ይታወቃል። በዚህም ዶናልድ ትራምፕ በመግለጫቸው ኢራን ስምምነት ላይ አለመድረስ የሚያስከትለውን መዘዝ የምትፈልግ አይመስለኝም በማለት ቴሄራን በዚህ ጊዜ ውጤት ለማምጣት ፍላጎት እንዳላትም ጠቁመዋል። በተቃራኒው የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በበኩላቸው ፍትሐዊና ሚዛናዊ ስምምነት ላይ ለመድረስ ወደ ጄኔቫ መምጣታቸውን ገልጸው ነገር ግን በማንኛውም ዛቻዎች ፊት እንደማይንበረከኩ አስታውቀዋል። ዋሽንግተን ኢራን በግዛቷ ላይ ዩራኒየም የማበልጸግ ስራዋን ሙሉ በሙሉ እንድታቆም መፈለጓና ቴሄራን በበኩሏ ለኢራን ፕሮግራሟ ገደብ የምታደርገው በምላሹ የተጣሉባት የኢኮኖሚ ማዕቀቦች ከተነሱ ብቻ እንደሆነ መግለጿ በሁለቱ ሀገራት መካከል ስምምነት ላይ እንዳይደርሱ ትልቅ እንቅፋት ሆኖ ቀጥሏልም ተብሏል። በሌላ በኩል አሜሪካ የኢራን የባላስቲክ ሚሳኤል አቅም በድርድሩ እንዲካተት ስትጠይቅ ኢራን ግን ይህ ጉዳይ ለድርድር እንደማይቀርብም አቋሟን ይዛለች። ቻይና ለካናዳና ለብሪታንያ ዜጎች ያለ ቪዛ የመግባት መብት መስጠቷ ተገለጸ። ከዛሬ ጀምሮ መደበኛ የፓስፖርት ባለቤት የሆኑ የካናዳና የዩናይትድ ኪንግደም ወይም ብሪታንያ ዜጎች ያለ ቪዛ ወደ ቻይና መግባት እንደሚችሉ የቻይና መንግስት በይፋ አስታውቋል። ይህ አዲስ መመሪያም ተጓዦች ለንግድ፣ ለቱሪዝም፣ ለቤተሰብ ጥሪ፣ ለጓደኛ ጥየቃ፣ ለልውውጥ ፕሮግራሞችና ለትራንዚት እስከ 30 ቀን የሚቆይ ቪዛ ነጻ መብት የሚሰጥ ሲሆን ውሳኔው እስከ ታህሳስ 20 ቀን 2019 ዓ.ም ድረስ ጸንቶ ይቆያልም ተብሏል። በተጨማሪም የቻይና የውጭ ጉዳይ ሚኒስትር ባሳለፍነው ሳምንት መጨረሻ ላይ ባወጣው መግለጫ እርምጃው ዓለም አቀፍ የሰዎች ዝውውርን ይበልጥ ለማሳለጥ የታለመ መሆኑን ገልጾ በኦታዋና በለንደን የሚገኙ የቻይና ኤምባሲዎችን ፖሊሲ በቤጂንግ ሰዓት አቆጣጠር ከዛሬ እኩለ ሌሊት ጀምሮ ተግባራዊ መሆን መጀመሩን አረጋግጠዋል። ይህ ውሳኔ የተላለፈው ደግሞ የካናዳው ጠቅላይ ሚኒስትር ማርክ ካርኒና የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ባለፈው ጥር ወር ወደ ቤጂንግ ያደረጉትን ይፋዊ ጉብኝት ተከትሎ ሲሆን ጉብኝቱ ከዓመታት ዲፕሎማሲያዊ ውጥረት በኋላ የሁለትዮሽ ግንኙነቱን ለማደስና ኢኮኖሚያዊ ትብብርን ለማጠናከር እንደ ትልቅ እርምጃ መወሰዱ ተነግሯል። ካናዳና ብሪታንያም ወደ ዝርዝሩ በመጨመራቸው በአሁኑ ወቅት በአጠቃላይ የ47 ሀገራት ዜጎች እስከ ታህሳስ 2026 ድረስ ያለ ቪዛ ለ30 ቀናት ቻይና መቆየት መብትን አግኝተዋል። ከነዚህም መካከል ደግሞ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ ደቡብ ኮሪያ፣ አውስትራሊያና ብራዚልም ይገኙበታል ተብሏል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን።
አንድ የአሜሪካ ዶላር 179 ብር ከ73 ሳንቲም እየተገዛ 183 ብር ከ32 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 235 ብር ከ65 ሳንቲም እየተገዛ 240 ብር ከ36 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 205 ብር ከ55 ሳንቲም እየተገዛ 209 ብር ከ66 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 124 ብር ከ19 ሳንቲም መግዣው ሲሆን መሸጫው ደግሞ 126 ብር ከ67 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም 48 ብር ከ12 ሳንቲም መግዣው ሲሆን መሸጫው ደግሞ 49 ብር ከ8 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 46 ብር ከ89 ሳንቲም እየተገዛ 47 ብር ከ82 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 23 ብር ከ66 ሳንቲም እየተገዛ 24 ብር ከ13 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 123 ብር ከ3 ሳንቲም እየተገዛ 125 ብር ከ49 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።